ኤክስፖ ወይንም በስራ ቪዛ ወደ ቱርክ የጉብኝት ቪዛ በ2026 ከእንደገና ተጀምሯል። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ ሀገራት ኤምባሲና የቪዛ መረጃዎቻቸውን ይዤላችሁ መጥቻለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። የቱርክ የጉብኝትና የኤክስፖ ቪዛዎችን እንዴት ማግኘት እንደምትችሉ በዝርዝር እናያለን። አዲስ አበባ የሚገኘው የቱርክ ኤምባሲ እየሰጠ ያለው የቪዛ አይነት ምን ነው፣ እንዴት አድርጋችሁ አፕላይ ማድረግ እንደምትችሉ በዝርዝር እናያለን። ከእናንተ የሚያስፈልገን ሁልጊዜ እንደምላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱ። የቪዛና የኤምባሲ መረጃዎችን በኢትዮ ትራቭል በኩል ታገኛላችሁ። አብራችሁን ቆዩ። የቱርክ ኤምባሲ በርካታ የቪዛ ማሻሻያዎችን እያደረገ ይገኛል። ከዚህ ከ2026 ከሜይ ወር ጀምሮ በርካታ የቪዛ ማሻሻያዎችን አድርጓል። ከዛ ውስጥም ደግሞ አንደኛው የኤክስፖ ወይንም በተለያዩ ፕሮግራሞች ቱርክ ላይ በሚደረጉ የተለያዩ ፕሮግራሞች ለማከናወን እንግዲህ ወደ ቱርክ የሚሄዱ በርካታ ጎብኚዎች ወይንም የኤክስፖ ተሳታፊዎች አሉ። በዚህም እንግዲህ የቪዛ የሚፈልጉ ሰዎችን እንደዚህ አይነት ፕሮግራሞች ላይ መሳተፍ የሚፈልጉ የቪዛ አመልካቾች ማሟላት ያለባቸው ነገሮች አሉ። በአብዛኛው ነጋዴዎች ናቸው ይህንን የቪዛ አይነት የሚጠቀሙት። ሆኖም ግን እነዚህ ነጋዴዎች ደግሞ የራሱን የቻለ ባንክ ስቴትመንት እንዲሁም የትራቭል ኢንሹራንስ ሌሎችም አኮሞዴሽናቸውን ጨምሮ የሚችሉበትን ለቱርክ ኤምባሲ ማቅረብ ይኖርባቸዋል። ከዚህ ጋር በተገናኘ ነው እንግዲህ የተለያዩ መረጃዎችን እየወጡ የሚገኙት። አሁን ላይ የቱርክ ኤምባሲ በኤክስፖ ቪዛ እና በቱሪስት ቪዛ ለሚሄዱ ሰዎች አዳዲስ የቪዛ መስፈርቶችን አስቀምጧል። ከነዚህ መካከል እንግዲህ የተወሰነውን እናያለን። የመጀመሪያው ነገር የቱርክ የጉብኝት ቪዛን በ5 መስፈርቶች ነው እንግዲህ የቱርክ ኤምባሲ ያስቀመጣቸው። እነዚህ መስፈርቶች ምን ናቸው? የመጀመሪያው ህጋዊ የሆነ ፓስፖርት ነው። ከዚህ በፊት የቱርክ ኤምባሲ ገብታችሁ ፓስፖርታችሁ ሪጀክት ቢባል ያ ቪዛችሁን ሙሉ በሙሉ ያስከለክላችኋል። በዛ ፓስፖርት ድጋሚ አፕላይ ማድረግ አትችሉም። ይሄ ይታወቃል። ስለዚህ ከዚህ በፊትም የነበረ ነው። እንደ አዲስ ፓስፖርታችሁን መቀየር ይኖርባችኋል ማለት ነው። ወይም ፓስፖርታችሁን ስማችሁ ሳይቀየር ነገር ግን ፓስፖርት አይፒ ነምበሯ መቀየር ይኖርባታል ማለት ነው። በዛ ፓስፖርት ሪጀክት ከተደረጋችሁ ድጋሚ የመግባትና ፓስፖርት አፕላይ የማድረግ ነገር ስለማይቻል ማለት ነው። ይህንን በደንብ ማወቅ ይኖርባችኋል። ከ6 ወር በላይ መሆን አለበት ፓስፖርቱ። ይሄም እንደ አንድ መስፈርት ነው። ሌላኛው የፋይናንስ ማረጋገጫ ነው። ባንክ ስቴትመንት አሁን ላይ ከ$10,000 በላይ ማሳየት ይኖርባቸዋል። የባንክ ስቴትመንታችሁን ማለት ነው። ትክክለኛ የሆነ የባንክ ስቴትመንት። ኢምፕሎይመንት ደግሞ ሰራተኛ ከሆናችሁ የመንግስት የግል ስራ የምትሰሩ ከሆነ ትክክለኛ ሰራተኛ መሆናችሁን ማረጋገጫ ዶክመንት ማቅረብ ይኖርባቸዋል። እንዲሁም የታደሰ ንግድ ፍቃድ ሊኖራችሁ ይገባል። ያ ማለት በ2017 የታደሰ ንግድ ፍቃድ ሊኖራችሁ ይገባል። ያንን ማቅረብ ግዴታ ከናንተ ይጠበቃል ማለት ነው። ስለዚህ የንግድ ፍቃዳችሁን በተመለከተ እነዛን ማሟላት ይጠበቅባቸዋል። እነዚህ ዶክመንቶችን ማሟላት ይጠበቅባቸዋል። ሌላኛው የጉዞ ሁኔታችሁን፣ ያ ማለት አኮሞዴሽናችሁን ማን ነው የሚሸፍነው? በግላችሁ ከሆነ ሆቴላችሁን፣ የትኬት ወጪያችሁን ኤቭሪቲንግ እናንተ እንደምትሸፍኑ የአየር ትኬታችሁን ጨምሮ ደርሶ መልስ የአየር ትኬታችሁን በሁለቱም ማለት ነው። በኤክስፖም ሲሆን በኤክስፖም ሆነ በጉብኝትም ወደ ቱርክ የምትገቡ ከሆነ የሆቴል ደርሶ መልስ ትኬታችሁን፣ አኮሞዴሽናችሁን፣ ምግብ ወጪያችሁን እያንዳንዱን በቱርክ የሚኖራችሁን ቆይታ አክራም ሆነ ኢስታንቡል ሆነ የምትቆዩበትን ሁኔታ ግዴታ ማሳወቅ ይኖርባቸዋል። ይሄም እንደ አንድ ዶክመንት የሚታይ ነው ማለት ነው። ሌላኛው የጉዞ መድን የሚባለው ነው። የጉዞ መድን ማለት ለምሳሌ ኢንሹራንስ ነው። ይህንን ከምትፈልጉት ባንክ መግዛት ትችላላችሁ። ምናልባት ባንክ ትክክለኛው እንግዲህ አሁን በኢንተርናሽናል ደረጃ የሚሰሩ ሁሉም ኢትዮጵያ ውስጥ ያሉ ባንኮች ኢንተርናሽናል የጤና መድን አይሰሩም። ያው ኢንተርናሽናል ነን ይበሉ እንጂ ኢንተርናሽናል ሰርቪስ የላቸውም ሁሉም ማለት ነው። የተወሰኑት አላቸው። እነሱን
ሄዳችሁ መጠየቅ ትችላላችሁ። ምናልባት እንግዲህ አንዳንድ ባንኮች ጠንካራ ፋይናንሻል አቅም ያላቸው ባንኮች ናቸው እንግዲህ ኢንተርናሽናል የጤና መድን ማሰራት የሚችሉት ማለት ነው። የቱርክ ኤምባሲ፣ የአሜሪካን ኤምባሲ፣ የእንግሊዝ ኤምባሲ፣ እነዚህ ኤምባሲዎች፣ ጀርመን፣ ፈረንሳይ ኤምባሲዎች ጠንካራ ባንኮችን የነሱን የጤና መድን ይፈልጋሉ። ሌላኛው ከቱርክ ኤምባሲ ጋር በተገናኘ አዲስ አበባ የሚገኘው የቱርክ ኤምባሲ ከዛ ጋር በተገናኘ ወቅታዊ መረጃዎችን ነው የምንሰጣችሁ። አሁን ባለው ሁኔታ የቱሪስት ቪዛ ማለትም የጉብኝት ቪዛ እየተሰጠ ይገኛል ማለት ነው። ይሄም እንግዲህ በተለያዩ ምክንያቶች ነው። አንደኛ የባህል ፕሮግራሞች በቱርክ ለማድረግ ስትፈልጉ፣ አጫጭር የእረፍት ጊዜያቶችን በቱርክ ለማሳለፍ ስትፈልጉ፣ እንዲሁም የንግድ ቪዛን በተመለከተ ቅድም ያልኩትን ልክ እንደ ኤክስፖ አይነት በቱርክ የሚዘጋጁ የተለያዩ ኤክስፖዎችን ለመሳተፍ ስትፈልጉ፣ የንግድ ትስስር ከቱርክ ባለሀብቶች ጋር ማድረግ ስትፈልጉ ያንን የቱርክ መንግስት ቪዛቸውን ይሰጣቸዋል። የሕክምና ቪዛ ነው ሌላኛው። የሕክምና ቪዛ በቱርክ ማግኘት ትችላላችሁ። በማንኛውም የሕክምና አይነት ቱርክ ኤምባሲ ሂዳችሁ ብትጠይቋቸው የሕክምና ሰርተፊኬት ወይንም የሕክምና ማስረጃዎቻችሁን ይዛችሁ በቱርክ መታከም የምትችሉበትን የቪዛ አፕሊኬሽን እንድትሞሉ ያደርጓቸዋል ማለት ነው። ይሄም አሁን ላይ እየሰጡ ያሉት ነው የትምህርት ቪዛ። የትምህርት ቪዛ አሁን ባለው ሁኔታ የዩኒቨርሲቲ ብቻ ነው እየተሰጡ ያሉት። ኮሌጆችን እየተቀበሉ አይደለም። ዩኒቨርሲቲዎች ግን በራሳቸው የተለያዩ ዩኒቨርሲቲዎች የትምህርት አገልግሎት ማግኘት ትችላላችሁ። ሌላኛው ግን አሁን ባለው ሁኔታ የቆመው የስራ ቪዛ ነው። የስራ ቪዛ የቱርክ ኤምባሲ እየሰጠ አይደለም። በኢትዮጵያ መንግስትም የስራ ቪዛ ማግኘት በቱርክ ፍቃድ የለውም። ስለዚህ የኢትዮጵያ መንግስትም አልፈቀደም። ስለዚህ ቱርክ ለስራ ሄዶ እዛው መስራት አይቻልም ማለት ነው። ምክንያቱም የኢትዮጵያ መንግስትም ፍቃድ የለውም፣ በኢትዮጵያ መንግስትም ፍቃድ የላቸውም። ስለዚህ የትኛውም ኢትዮጵያ ውስጥ ያለ ኤጀንት የስራ ቪዛ ማሰራት አይችልም ማለት ነው። ይሄንን በደንብ አድርጋችሁ ማወቅ ይኖርባችኋል። ወሳኝ 3 ነገሮችን ማወቅ ይኖርባችኋል። ጀስት አሁን ባለው ሁኔታ ማለት ነው። የኤክስፖን ያዘጋጀው አካል ማን እንደሆነ ማወቅ አለባችሁ። ንግድ ፍቃድ ያስፈልጋችኋል። የአዘጋጁም አካል ደግሞ ፍቃድ ሊኖረው ይገባል። ኢንተርናሽናል የሆነ ኤክስፖ መዘጋጀቱን እሱም በደንብ ማጣራት ይኖርባችኋል። ከመላው ዓለም ኢትዮጵያን ጨምሮ ከመላው ዓለም ጎብኚዎች ወደ ቱርክ በኤክስፖ ምክንያት መግባት እንደሚችሉ ያንን ማጣራት ይኖርባቸዋል። ሌላኛው ኢንተርቪው ነው። ኢንቪቴሽን ሌተር ሊመጣላችሁ ይገባል። ኤክስፖ ማለት ነው ካምፓኒ ወይንም ደግሞ ኤክስፖን የሚያዘጋጀው ኤክስፖ ላይ የሚሳተፈው ካምፓኒ እናንተን ሊጋብዛችሁ ይገባል። ለዛ ደግሞ ኢንቪቴሽናችሁ ላይ የእናንተን ፓስፖርት ስም እንዲሁም ደግሞ አድራሻችሁን፣ አኮሞዴሽናችሁን፣ ትራንስፖርት ወጫችሁን፣ የምትቆዩበትን ያክል ያንን ዲቴል የተጻፈበት ኢንቪቴሽን ሌተር ያስፈልጋቸዋል ማለት ነው። ከዛ ውጪ የቱርክ ኤምባሲ አይቀበላችሁም። ይሄንን ማታቀርቡ ከሆነ እንደ ግለሰብ ደግሞ የምትሄዱ ፓስፖርት፣ የልደት ሰርተፊኬት፣ ያላገባ ባንክ ስቴትመንት፣ እነዚህን ዶክመንቶች ያስፈልጋሉ። በድርጅት ደግሞ የምትሄዱ ከሆነ ንግድ ፍቃድ ያስፈልጋቸዋል፣ ፓስፖርት እንዲሁም ደግሞ ኢንቪቴሽን ሌተር፣ ሌሎችም ዶክመንቶች ባንክ ስቴትመንትን ጨምሮ ያስፈልጋቸዋል ማለት ነው። በኤክስፖም ሆነ በጉብኝት ስትሄዱ አሁን ባለው ሁኔታ እስከ $10,000 ድረስ የባንክ ስቴትመንት ትጠየቃላችሁ ማለት ነው። ይህንን ማቅረብ የምትችሉ ሰዎች ካላችሁ የቱርክ ኤምባሲ እናንተን ለማስተናገድ ዝግጁ ነው ማለት ነው። ይህንን ይመስላል የቱርክ የ2026 አሁን ባለው ሁኔታ የጉብኝትና የኤክስፖ መረጃ ማለት ነው። ሰብስክራይብ አብራችሁን ስለነበራችሁ እናመሰግናለን። ኢትዮ ትራቭሎች ነን። ከቪዛ፣ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ኮሜንት ላይ አስቀምጡልኝ። ከማንኛውም ሀገር ቪዛ፣ ኤምባሲ መረጃዎች ጋር በተገናኘ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ። አየዋለሁ። ለእናንተ ጥያቄዎችን መልሶችን ለመስጠት እሞክራለሁ። አብራችሁን ስለነበራችሁ እጅግ በጣም ነው የማመሰግነው። መልካም ሁሉ በያላችሁበት ተመኘን። ፒስ